እንዴት ነህ? ደህና ነህ? የት ሆነህ ነው የጠፋኸው? አለ የት ነበር? ወንድሜ ጨብጠኝ። ማን እንዴት ነው? እና ወደ እኔ እስኪ ምን ሆነህ ነው የጠፋኸው? ለምንድን ነው የጠፋኸው? ስልክህን ለምንድን ነው ሲወስዱብህ ዝም የምትላቸው? ስንት ቀን ስደውልልህ እኮ ስልክ አይሰራም አይደል? ለቀቂው ልጁን አታስጨንቀው። ያው ዳዊት ገና ካሁኑ እየጀመራት ነው እቺ ልጅ። 5 ቀን ሰላም የነበረ ሰውዬ ትረብሽብኝ ነው። ተይ እንጂ ሌላ ምትይው የለሽም? በስርዓት ይኸውልሽ ከዚህ በኋላ አይደለም 5 ቀን ምናምን ለደቂቃ እንኳን ካጠገቡ እንድትደርሽ አልፈልግም። ገባሽ አይደል? ደህና ነህ አይደለ? ደህና ነው። ምንድነው ደህና ነህ? ምንድነው ያስነካሽው? ምንድነው የሆንከው? ደህና ነው ምናምን ሲመጣ ሰላም ሳቂተው ወሬ ብቻ። ተረጋጊ ሩታ። ይቅርታ ነው ፈልገሽ የፈለግሽኝ ወይስ አብርሃም ነው? ከአብርሃም ጋር ያለሽ ነገር መጨረስ ትችላለሽ። ቶሎ በይ፣ ሰዓት የለኝም። ይኸውልሽ እሱን እያማረሽ ይቀራል። ከዚህ በኋላ ወዴትም አይሄድም። ደህና ነሽ? ቁዚ እግዚአብሔር ይመስገን ደህና ነኝ። በመጀመሪያ ደረጃ እናንተ እንደመጣሽ እኔ የምለው ሩታ ተግባብተን ማውራት እንችላለን? ተረጋግታችሁ ማውራት እንችላለን ወይስ ሁለታችሁ አሁንም ና እየተባባላችሁ ትጣሉ? አይ እዛው ሆና ማውራት የምትፈልገው ነገር ታውራ። መጀመሪያ ልጁ የራሱን ህይወት መርጦ ነው አይደል? አስገድደውት እንደሄዱ አሁን እኔ ጋር ነው ያለው። ማንም ያስገድደው አይችልም። ይኸውልሽ ማንም ለማንም አያስገድድም። እኛ ያሳሰበን የጤንነቱ ጉዳይ ነው። አንቺ ደግሞ እሷ ጋር እንዲሆን የፈለኩበት ዋናው እንትን እስካሁን ድረስ እሷ ጋር ነበር፣ ግን ከኔ ጋርም ነበር። አንቺ ጋር አልነበረም? ኧረ በህግ አምላክ አንቺ ጋር አልነበረም። ከኔ ጋርም ይኸውልሽ እኔ በምፈልገው ሰዓት አግኝቼዋለሁ። ስሚኝ ከሷ ጋር እንዲሆን እኔ ከሁለታችሁ ጋር ይሄው ቀንድ የለባችሁም፣ አስወጉኝም። ከሁለታችሁም ጋር ይሁን። እኔ ምንም አይመለከተኝም። ምርጫው ጤናው ነው የሚያሳስበኝ ብዬሻለሁ ከዚህ በፊት። አንቺ ደግሞ አንቺ ጋር ሲሆን ከኛ ጋር እንዲገናኝ አትፈቅጂም፣ ማንንም እንዲያገኝ አትፈቅጂም። አንቺና ኤፍሬም ብቻ የያዛችሁት ቦታ ይዛችሁት እንድትመጡት ነው የምትፈልጊው። ገባሽ አይደል? እሷ ጋር ደግሞ ሲሆን እኔ እንዳገኝ ትፈልጋለች። ጤናው ለመመለስ ነው። አሁን ያለበት ሁኔታ በአንዴ ድኖ ነው ብዬ አላስበው። አሁን ባየሁት መሰረት ማለት ነው። ገባሽ አይደል? ቡዜ ሌላ ነገር እንዲመስል አታድርጉት ነገሩን። ነገር ግን ይኸውልሽ አንድ ነገር ልንገርሽ ቡዜ፣ እሷን እያመጣችሁ እሷን እየጎተታችሁ ምናምን ስለሆነ ነው እንጂ በዛን ሰዓት እናንተ እንድታገኙት ያልፈለግነው። እሷ ከሌለችበት ውጭ እኮ መጣችሁ ነበር አይደል? እንዴ በሌለችበትም እኮ ከለከልሽን። ለምን እሷን ታውቁ? እመጣለሁ፣ ነገ እመጣለሁ። ኖ እንዳትመጪ፣ በቃ ጤንነቱን እኛ እንወስናለን፣ ከኛ ጋር ይሆናል እኮ ማለት ትችይ ነበረ። ገና ከመምጣቱ እሷን ጎትታችሁ እያመጣችሁት እንዴት ነው ልልተው የምችለው? ሩታ እንዴት ነው አሁን እናንተ ፍላጎት ከኔ ጋር እንዲሆን ነው ወይም ደግሞ ቤቱን እንዲመራ ነው ልጁን እንዲያሳድግ ነው የምንፈልገው ብትሉኝ እንዴት ነው ላምን የምችለው? እናንተ እንደዚህ አይነት ነገር እያደረጋችሁ። እኔ ጤናው ነው የምፈልገው። ካንቺም ጋር ሆነ ከሷም ጋር ጉዳይ አይደለም፣ የራሱ ምርጫ ነው። እኔ ካንቺም ጋር ቢሆን ከልጁ ጋር ነው የሚሆነው፣ ጉዳይ አይደለም። ግን ጤና ሆኖ ነው እንጂ እቤት ውስጥ ታስሮ እንደ እስረኛ እንዲሆን አይደለም የምፈልገው። እዛ ብንሆን ይሻል ነበር እኮ። ለምንድን ነው የመጣነው? ትመለሳለህ። ሁሉም እኮ ስላንተ እየተጨነቀ ነው ነው አብርሽ። ኧረ በቃ ኧረ ሴቶች አረብናችሁ ተረጋጉ። ይኸውልሽ ዴቭም ለዛሉት ነው እንዴ ቡዜ አይደለም። አሁን ያለውን አልሰማሽም? ገና ካሁኑ እያስጨነቃችሁት ነው ያላችሁት። ስለዚህ እዚህ ጋር ሁላችንም መከራከር የለብንም። በመጀመሪያም ደረጃ ሁላችንም ተገናኝተን ይሄንን ነገር ነው እንዲጨነቅ ያልፈለኩት። 5 ቀን ሰላሙን አግኝቶ ልጁ ይኸው እዛ ይሻለናል እያለ ነው። ስለዚህ ሩታ ተጨነቂ ነው ዳ ዞራ ይባክሽ ወደዛ ሰማይ። ይኸውልህ ያንተ ፍላጎት መጀመሪያ ደህና ነበርክ፣ ከኛ ጋር ነበርክ፣ ከናንተ ጋር መሆን የምፈልገው እያልክ ነበረ። ምን እንዳስነካቸው አላውቅም። አሁን ምን ሆነህ ነው? እየተዛናን ነበር ሩታ እኮ። ምንድን ነው የነካ? ጭንቀት ብቻ ነው እዚህ ሁላችሁም ጭንቀት ብቻ ነው። ለምን እንዴ ምን እያልከን ነበር? ከኛ ጋር ባለበት ጊዜ ሩታ ስነ ስርዓትሽን ያዢ። አንቺ ልጅ ማን ጋር ስነ ስርዓትሽን ያዢ። ያዝሽ ልጅ ምላሷን ተያዝልኝ፣ አለበለዚያ ሌላ ነገር ውስጥ እንሂድ። እሷ ማግኘት አትፈልግም። ጨርሰን ይኸውልህ አውርተን ጨርሰን መሆን ያለበት ነገር ሆኖ መሄድ ትችላለህ። ነገር ግን አሁን እዚህ ጋር ነገር እንዲፈጠር ይኸውልሽ ይሄ ልጅ ተባብረን ለማዳን ተስማማላችሁ አትስማሙም? እናንተ ሴቶች ምንድነው ሀሳባችሁ? ሲጀመር እኮ 5 ቀን እኮ 5 ቀኗን እኮ በጣም ደህና ነበር። አሁን ሄርሜላም ሩታም ጥፋት እያጠፉ ነው። ቡዜ ከመምጣትሽ በፊት ብዙ ነገር እያልኳቸው ነበር። ተረጋግታችሁ ልጁ የሚፈልገውን ነገር ነው፣ ጤንነቱ ላይ ትኩረት እናድርግ እኮ በቃ ነው እያልኩኝ ያለሁት። አሁንም ግን ሁለቱ ሩታ ምን ጋር ነው ሄርሜላ ምን ጋር ነው? ምንድነው ልጁን ወይ ሁለት ቦታ ገንጥሉትና ውሰዱት። በቃ አንዳንድ እጁን ውሰዱት። ኖ እንደዚህ ምን ነገር እንዴ! እውነት ጤንነቱን የምታስቡ ከሆነ ለብቻችሁ ይሄንን ነገር ማድረግ ትችላላችሁ። እሷ ጋር ምንም አይሰራም። የሆነ ሌላ ነገር እንዲሆን እኔ ጋር ማርገው ነበር።
እናንተ ቴክስት ላካችሁለት በሌሊት በሮ ሄዳ አንቺ ጋር ያኔ እንደዛ ያደረግሽው ነገ ጧት ካንቺ ጋር እንገናኛለን ምናምን ልጁን በቃ ታስጨንቁት ና ብርሽ ነው ወደ እኔ ታስጨንቁት በቃ ለቀቂው ልጁ ና ወደ እኔ ና ወደ እኔ ልቀቃት ና እኔ ጋር ና በቃ እስኪ ተረጋጉና በቃ ብርሽ ና ታው ወይኔ እስኪ ታው ሲጀመር ልጁን ልቀቁት እስኪ ሄርሜም ልቀቂው ያው እዚህ ጋር አይደለም ልቀቂው አጠገቡ እየጮኸችበት ምንድነው እስኪ እናንተ አውሩ እስኪ እንዴ ቁሙ እስኪ ምንድነው የምትፈልጉት እናንተ አይደለም አጠገቡ ስጮህበት እኮ ምንድነው የምትፈልጉት እስኪ በግልጽ ንገሪና የምትፈልጉትን ነገር ንገሩኝ እኮ እንዴ ልጁ ደና አይሁን ነው ወይ ፍላጎታችሁ ያ ነው ወይ ሩታ ልጁ ደና አይሁን ወይ የምትፈልጊ ይሄንን ነው እንዴ ለምንድን ነው ሁለታችሁ ማትግባቡት ገና እየሆነ ነበር እኮ ልጁ እውነት እየተመለሰ ነበረ ልጁ ገና ከመምጣቱ ጀመር ያሉት ና ተነሳን ደና ሆነ ተመለሰ ካላችሁ እኮ እንደዚህ ምን አይጠበቅበትም አይደለም እስቲ ታዩ ወይኔ ድንምቶ ና ተነስና ና ሲጀምር ና ተነስ አራት አስቀምጥ ተነስና እኔ እሺ እንዴ እናንተ ሁሉ ሰላም ረፍት አሪፍ ነበር የትኛው ነው ደስ ያለ እየተዝናናን ነበር እኮ መዝናናቱ አሪፍ ነው ተመችቷል ዴቪል እኛም እኮ ልንዝናና ወተን ነበር አይደል እንዴ እንዳንዝናና እኮ የገደባችሁን እናንተ ናችሁ መኪና መንገድ ዘግታችሁብን ስንት ነገር ያስጨነቃችሁ እኮ እናንተ ናችሁ እንጂ እኔ ልጁ እንዳይዝናና ያደረኩበት አንድ ምክንያት የለም ገባ አይደል ይሄን ነገር ግን የከለከላችሁት እናንተ ናችሁ እስቲ ሩታ ሄርሜላ ልጁን ተስማምተን እናድነው እንዳትስናናችሁ ነው እኮ ዝም ብላ ሲጀመር ይዤ ሰው አይደል እንዴ መንገድ ዘግተውብን እንድንመለስ ያደረጉ ሐኪም ቤት እስከ መግባት የደረስከው እኮ በእነሱ ምክንያት ነው አይደል እንዴ ነው አይደለም ስለዚህ በቃ ብሽ ከፈለክ እንሂድ እሺ ከፈለክ ቡዚ ጋርም መሄድ እንችላለን እንደፈለክ ወዴትም አይሄድም ካንቺ ወይስ ወደ የመጀመሪያው ቦታ እንሂድ ለምን ከኢትዮጵያ እንወጣለን ብለሽ ነው ማለት ይቻላል ከኢትዮጵያ መውጣትም እንችላለን እነሱ አሁን ከኢትዮጵያ እንደተወጣ አብርሃም ደና አይደለም ብለው እያሰቡ ስለሆነ ደና መሆንክን ጥሩ ጊዜ እያሳለፍክ እንደነበረ ይኸው ለወንድምህም ለእህትም በደንብ አድርገን ንገራቸው እንግዲህ እህትን በደንብ አግኝታታል ግን ደግሞ ዴቭን ስላላገኘው ሰማኝ እኔ ከሀገር ውጭም የሀገር ውስጥም የፈለግነው ነገር ማድረግ እንችላለን መዝናናት እንችላለን አንተ መዝናናት ከሆነ ፍላጎት እኔ ያንን ነገር ከልክዬ ነበር ንገረኝ ከልክዬ ነበር ወይ አይደለም ቆይ ሐሳባችሁ ምንድነው ልጁን አጭቅጭቅ በቃ በነበር አንቺ ዝም በይ ወደዛ ምንም ነገር አታውሪ ስነ ስርዓትሽን ያዢ ያማታል እንዴቺ ከኔ ጋር ጸብ ከሆነ የምትፈልጊው ሌላ ነገሮች መግባት እንችላለን ጤናብስ ሲጀመር በመጀመሪያ ደረጃ ብዙ እነዚህ ሁለቱ ልጆች እኮ አይስማሙ ተረዳሽኝ አይደለም ሄርሜላም ሆነ ሩታም ሁለቱም ናግባብተን ስለዚህ ልጅ እንትን እንዳሉ ማለት ለኛም ይከብዳል ገብቶሻል አይደለም አሁን እዚች ጋር ቅድሚያ አሁን አልመጣሽም እንጂ ዳኒ ነበር ኤፍሬም ነበር እዚህ ጋር በቃ ጭቅጭቅ ተፈጥሮ ምንም መግባባት አቅቶን ነው በቃ እናንተ ሂዱ የበለጠ ደግሞ አብረሽ መጡ ደግሞ ከእናንተ ጋር አሁን ሌላ ችግር ነው የሚፈጠረው እንደ በቀደም ልጁ መልሶ ሌላ ነገር ይሆንብናል ስለዚህ እናንተ ሂዱልኝ ብዬ እነሱን አባረሬ ነው ገብቶሻል አይደለም ሰው መጥፋት ነበረበት ሩቲ እስኪ ድን ድረስ ትንሽ እየመታገስ አንችልም አሁን ይሄ ልጅ እየተሻለው በአንዴ የሚድን ነገር አይደለም ይሄ ልጅ ዝም ብዬ ሳስበው ማለት ነው ምክንያቱም እስካሁን ድረስ ቢሆን ኖሮ በአንዴ ንቅት ይል ነበር እንደዛ ግን አይመስለኝም ነገሩ ግን አሁን መስማማት አንችልም ወይ ለልጁ ስንል እኮ መስማማት እንድንችል የምትፈልጉ ከሆነ እቺ ልጅ ከኛ አስወጣትና እናንተ ፍላጎት ከሆነ እሷም ደና እንዲሆን ነው የምትፈልገው አንቺም ደና እንዲሆን ነው ምንድነው ልዩነቱ ግን በቃኛ ህይወት ውስጥ አንቺ ስለስላየሽ ነው ደና እንዲሆን ተብሎ ሲጀመር ህይወታችንን ስትበጠብጥ የነበረ ሴት ምን ታረጋለች እኛ ጋር ብለሽ የጀመርሽውን ፐብለሽ ጨርሰሽዋል የኔ እናት አንቺ ነሽ በእኛ ህይወት የማታስፈልጊው አዲስ ህይወት ጀምሯል ስለዚህ አጭቅጭቅብኛውን ሰላም አግኝቷል ልጁ ተይ እንጂ እሱ ይኸውልሽ እያማረሽ ይቀራል አብርሃም ነገራትና እንሂድ በቃ እንዴ ምን ነው አንተ የምፈልገው ይኸውልህ ዴቭ አብርሃም ደና ነው እያልሽ ነበር አይደለ ደና ከሆነ ይኸው በቃ ደና መሆኑን ይኸው ይንገርሽና እንሂድ እያለ ደና መጀመሪያ ደና ነበር ማለት አሁን ደና ነው ስለዚህ መመለስ የሚፈልገው አሁን እኮ በእናንተ ከረከር እኮ እኛንም እኮ የሆነ ነገር ታረጉን ይመስላል ደና ነህ ይኸው ደና ነው እያልሽ ነበር መጀመሪያ እኮ እንወጣለን ይኸው እነሱ እያስጨነቁ እኮ ነው ለዛ ነው ይኸውልህ የሱ ፍላጎት ከሀገር መውጣት ነው እሱ ያለችውን ነገር ነው የሚለው እንደዛ ነው ሐሳቡ ምንድነው ያስነካቸው አሁን እሷስ አንቺ ለሰው ለምን አትጠይቋትም ይሄን ነገር ለምን ለኔም ብቻ ጠይቁኛላችሁ እንደዚህ ማለት ነው የምንፈልገው አንቺ ጀመርሽ ነገር ስለሆነ ነው ሩታ አንቺ ጀመርሽ ነገር ነው አይ ይኸውልሽ እኔ የጀመርኩት ነገር ለአንቺ ሊሰራ አይችልም ይኸውልሽ ገባሽ አይደለ ታውቂዋለሽ እሱንም ኖ አይ አንቺ አስመሰልሽ ገባሽ አንቺ ነሽ በደንብ የምታውቂው አንቺ ጋር ብቻ ነው የሚሰራው አንቺ ነሽ በደንብ የምታውቂው አንተ ከማጋ ነው መሆን የምትፈልገው ይሄንን ጥያቄ በድጋሚ እየጠየቁ ነው ከማጋ ነው መሆኑ ተፈልጎ ከሩታ ጋር ነው ለማድረግ ይኸውልህ ዴቫ አልገባህም
ይሄ ነገር ለማድረግ መጀመሪያ ህይወቱን መኖር አለበት አይደል? ደና መሆን አለበት ይሄ ልጅ እኮ አሁን ከማን ጋር ነው የምትፈልገው የሚለው ቃላት አይደለም እዚህ ላይ የሚሰራው። ደና እንዲሆን እኮ ቡዜ አልገባሽም? ደና እንዲሆን ሁለቱም ልጆች እኔም ልውሰድ እያሉ ነው አይደል? ስለዚህ ራሱ አብርሃም እኮ ወሳኝ ነው አይደል? አንተ ከማን ጋር ነው መሆን የምትፈልገው? ኧረ በእናትህ አንተ የማይሆን ነገር አይደለም። ለምን ይመልሳል? አይደለም እንደዛ ሳይሆን መልስ ይመልሳል። ቡዜ ለምን ደሞ አይመልስልኝ እንዴ? ከይቅርታ ጋር ማለት ነው። እሺ በቃ ለሱ እንተውለት። መጀመሪያ ከኔ ጋር ስለነበረ አንቺ ነው ፈልገው እያለ አይደለ? አሁን ከሷ ጋር አይደል? እስቲ ሚለውን እንመልስለት እኮ ምንድን ነው የምፈልገው? አንተ ከማን ጋር ነው መሆን የምትፈልገው? መልስላቸው ፈልገበትን ቦታን ልጁ ደህና ይሁን መጀመሪያ። ወይኔ ለዚህ ጥያቄ ራሱ እኮ የሚያደርገው ጉዳይ ነው። እሺ በምንድን ነው ደህና የምናደርገው? ደህና የምናደርገውማ በቃ ወይ ሳይካትሪስት ማየት ካለበት ሳይካትሪስት ያየዋል። ግን እንስማማ መጀመሪያ። እኛ እዚህ ጋር እንደዚህ እየተጋጩ አይደለም። ገባ ከመኖ ሳይካትሪስት ጋር ምናምን ስትሉ ነበር እንዴ? የነበረ ታዲያ ከሀገር ስትወጣ ምንድን ነበር ቅድም እያልከኝ ነበር? ሳይካትሪስት እየታየም ይሁን መች ነው በአንዴ ድናል ያለሽ ማን ነው? አንቺ የማይሆን ነገር አትናገሪ ሩታ። አሁን የሱ ደህንነት ነው አይደል? ደህንነቱ ነው የሚያሳስብሽ ከአንቺ ጋር መሆኑ። እሱን ብቻ ንገሪኝ እስቲ ንገሪኝ። ደህና ነው እኮ አለበት። ደህና ነበር። ደህና ነው የሚለው ቃል ከአንቺ መስማት አልፈልግም። ከአንቺ ጋር እንዲሆን ነው የምትፈልጊው ወይስ ደህና እንዲሆን ነው? እሱን ብቻ ንገሪኝ። መጀመሪያ ደህና ነው በቃ ደህና ነው ላይ እናንተ ደህና ነው ላይ ትቆያለሽ መሰለኝ ሩታ። አሁን ደህና ነው ብለሽ የምታስቢ ከሆነ አብርሃም ደህና ነው፣ ስለዚህ ከሀገር ይዞ ልወጣ ነው። እንደገና ደግሞ ቡዜንም ማግኘት ስለሚፈልግ እንደገና ደግሞ ዴቭንም ማግኘት ስለሚፈልግ ፈቅዷል እኮ ፓስፖርቱን ኤቭሪቲንግ ተዘጋጅቷል ኤቭሪቲንግ። ሶ ግን ደግሞ ቡዜም ሆነ ዴቭም ማወቅ ስላለባቸው ፓስፖርቱ ሊኖር ይችላል፣ ግን ደግሞ ልጁ እዚህ ነው። ሲጀመር እኔ በመጀመሪያ ደረጃ ቡዜ አሁን እኛ ታላቅ ነን አይደለም? እንደ ታላቅ የሚገባን ነገር አብርሃም ከሁለቱም ህይወት መራቅ ነው ያለበት። ለእውነቱ ስነግርሽ አንተ ደግሞ እንግዲያው ማለት በራስ ምላሽ እየሰጠኸኝ አይደለም አይደለም? ወይ ደግሞ በራስ የምትፈልገውን ነገር እየተናገርከኝ አይደለም። እነሱ ሲያናግሩ ታናግራለህ። እኛ ቤተሰቦች ስናናግር ደግሞ ወደ ፍራቻ ይሁን ምን ይሁን እኔ ሊገባኝ አልቻለም። ስለዚህ አንተ ከሁለቱም ህይወት ራቅና የራስን ህይወት ኑር። ገብቷል አይደል? ወይ ወደ እናት ወደ አባት ጋር ገብቷል አይደል? በቃ ወደ እናት ወደ አባት ጋር ይዘንህ እንሂድ። ተረዳኛል? በቃ እዛ ከእናት ከአባት ጋር ስትሆን ትንሽ የረፍት ታገኝ ይሆናል እንዴ። አሁን እናንተ እሷም የግሏን ሀሳብ አንዴ ከሀገር ውጭ አንዴ መዝናናት፣ እሱ በቃ የራሳችሁ እኔ አይመለከተኝም። እኔ ስለሱ አሁን እኔ አንተ ጤነኛ እንድትሆን አንተ ደህና እንድትሆን ነው የምንፈልገው። እኔም ቡዜም እዚህ ጋር የቆምንበት ዋናው ምክንያት ስለአንተ ጤንነት አሳስቦን ነው። አንተ አሁን እሷም አሁን ደህና ነው የምትልህ ደህና እንደምትታየው ደህና ትመስላለህ። እንደዚህ የሆነ ነገር ስለሆንክ ሊሆን ይችላል። ግን ትክክለኛው ማንነትህ እስኪመጣ ድረስ መሆን ያለብህ ከቤተሰብ ጋር ከሆነ እነሱ ሁለታቸውን ጋር ርቀህኛ ጋር ሁን። ይኸውልሽ ቡዜ እንደዛ አይደለም። ቡዜ እረፍት አግኝ ትንሽ በቃ ቡዜ በመጀመሪያ ደረጃ ማለት ነው ይሄ ልጅ አንቺ ጋር እኔ ወደ ራሴ ከመውሰዴ በፊትና ከዚህ ሀገር ከማስወጣቴ በፊት ይሄ ልጅ አንቺ ጋር እንኳን እረፍት አልሰጡትም። ስለዚህ እኔ ነኝ የወጣሁት። ይሄን ነገር ደግሞ ቡዜ ታውቂያለሽ፣ ትረጃለሽ ብዬ አስባለሁ። እኔ አብርሃምን ካንቺም ሆነ ከዴቭ ማራቅ አልፈልግም። ግን ደግሞ አሁን ቢያንስ ራቅ ብሎ ልጁ ደህና እየሆነ ስለሆነ እየተመለሰ ነው ብዬ አስባለሁ። ምክንያቱም በሆነ ጊዜ አንዴ ቢያንስ እዛ ባሳለፍናቸው ጊዜያት ውስጥ ቢያንስ ፈቀቅ የሚል ሀሳብም ይዟል። እንደ መጀመሪያው የሆነ ፍዝዝ አይልም። ስራ የመስራትን ፍላጎት እያየውበት ነው ምናምን ነገር እስቲ ፍልኩ ላይ እንኳን ስራ ሊያ ጊዜ ሰራ ነበረ። የሆነ ሰዓት ደግሞ ከነሱ ጋር የጀመረው ነገር ላይ ከገባ በኋላ ስራም እየሰራ እንዳልነበር እናውቃለን። ቡዜ ስራ አይወጣም ምንም እንትን አይልም፣ ቤት ነበር የሚቀመጠው። አሁን ግን እየተሻሻለው ስለሆነ እናንተ ፍቃደኛ ከሆናችሁና ሁለታችሁ ቡዜና ዴቭ ፍቃደኛ ከሆናችሁ ከሀገር ይዞ ልወጣ ስለሆነ ፍቀዱልኝ። ከዛ ባለፈ ሩታ ምንም ስለማይመለከታት እዚች ጋር ላግኘው እያለች ቡሩምቡር እያለች ስለሆነ እንደገና ደግሞ ሲያምርሽ ቃሊን ተሽዋል ሄርሜ ደግሞ የትም ልታደርጋት ካፈሽ ልውሰድብሽና ደግሞ ዴቭ ይቅርታ አድርግልኝና ማለት ነው ሳይካትሪስት ነበረ። ባለፈውም ቸርች ሄዳል ብላችሁ ነበር። ስለዚህ ሄደ ምን የሚቆይ ነገር ነው? ቸርች እስከሄደ ምን እንደና አይሆንም። አረ እንደዚህ ይኸውልሽ የሆነ ነገር አንቺ ታውቂዋለሽ ሩታ፣ እያወቅሽ ነገሮችን አታወሳስቢብኝ። ወይተኛ ቢቀሰቅሱት አይነቃም ይባላል። አታወሳስቢብኝ። ይሄ ያልኩሽ ምንድነው? ወይኔ ሌላ እንቆቅልሽም ጨምሪበት። ግራ ገባኝ። እሺ ይዤው ነው የምሄደው። ስነ ስርዓትሽ ነው ያለው። እያማረሽ ይቀራል። ሴትዮ ወደዛ ዘባክሽ ና ሰማይ። ኧረ በእናታችሁ ኧረ ተረጋግተን ቢያንስ እናውራ። ኧረ ተው አትንኪው። ከሀገር ይዤ እወጣለሁ ብዬ ነበረ። ብቻሽን ትወጫለሽ። ፓስፖርቱን ታቅፈሽ ውጪ። እያማረሽ ይቀራል እሱ። እሺ መስሎሻል? አዎ 5 ቀን እኔ ጋር ቁጭ ሲል አንገበገበሽ አይደል? እያማረሽ ይቀራል። እሺ አንድ አመት የጣልሽው ሰውዬ ደግሞ ና በቃ እንዴ ምንድን ነው የሚሻለው? ያስጨነቀች ነው ለምን ተዋትላት እኮ ቅድም እኮ ከሀገር መውጣ እያልከኝ ነበረ። ኧረ እናንተ በቃ ተውት ነው ሁለታችሁም ተው።
ተውት በቃ ምንድነው ከኢትዮጵያ እንወጣለን ግን እዚህ ጋር እየጨቀጨቀች ነው ያው ለከኢትዮጵያ መውጣት ሆነ ሃይ በላት ይችላል አረ አንቺን ደግሞ ባይ ይልሻል ኦኬ እኔን ሃይ ካለኝ አንቺን ባይ ያማርሽ ይቀር እሺ አሁንና እሺ እኛንም አቁማችሁ እናንተን ፉክክር እንስማ ነው እኛ እሺ ንገራታ አብርሃም እንሂድ በቃ ምንድነው ፈልገው አንተ ምን እናርግልሽ ቤተሰብ ጋር ነው ሄደው በቃ ከእንግዲህ እና ደግሞ ማለት ነው ቡዜ ወደዚህ ሲመጣ ማለት ነው ቡዜንና ዴቭን ማግኘት ፈልጋለሁ ነው እንጂ ያለኝ ሩታ የሚል ስምም ራሱ አላነሳለኝ ምን እንደሆነ አላውቅም ሲጀመር አሁን ማለት ነው ቡዜ ከነሱም ክርክር ከነሱም ጭቅጭቅ አሁን እንግዲህ አሁን እነዚህ አሁን ሁለቱን እዚች ጋር አቁመን ወይ ደግሞ እኛም ቢያንስ እንኳን ለኛ ክብር አሁን እኔ የሆነ ማለት በጣም እየደበረኝ ለኛ እንኳን ክብር ቢኖራችሁ ተግባብታችሁ ስለዚህ ታስቡ ነበር አሁን አንድ ነገር ዴቭ አንተ ከኔ ጋር ነበር ረጅም ሰዓት ስለዚህ አንተ ና ማውራት ያለብንን ነገር የሆነ ነገር ማውራት ፈልጋለሁ እሱ ካንተ ጋር ሆኜ እስካሁን ድረስ ማለት ያለብኝ ከሱ ጋር አውርቻለሁ እኔ ጋር በነበረበት እናንተ እስከዛ ድረስ የራሳችሁ ጉዳይ ነው ተማይ አሁን አንተ ባለህበት እየተመለስክ ነው ባንዴ እኔ ትድናለህ ብዬ አላስብም በጣም ኤር ፍሬሽ ማድረግ ይፈልጋል ስለዚህ ሁለቱም ሴቶች አሁን የኔ እያሉ ሊበሉህ ነው መሰለኝ ስለዚህ ቤተሰብ ጋር እንሂድ ነው የተወሰነ እረፍት አድርግ ሲጀመር አንተ ደግሞ አንተ እዛ እረፍቱን ከእንግዲያው ከሄርሜላ ጋር ሆነ እረፍቱ ተመችቶኛል የምትል ከሆነ አሁንም ከሷ ጋር እረፍቱን መቀጠል ትችላለህ ሰላም አትሰጥም ሄርሜላም ቢሆን ሰላም አይሰጡም አንተ ከሁለቱ ጋር ወስነህ ከአንዳቸው ጋር መሆን ካልቻልክ ለኛ ለቤተሰቦችም እየተጨነቅን ነው ታሽ እየተጨነቀ ነው አብዬ እየተጨነቀች ነው እኛ እየተጨነቅን ነው ተረዳኸኝ አይደል ስለዛ አሁን አንተ እምልህ ነገር እነሱ ወይ ሁለቱ ይቅሩበና ከቤተሰብ ጋር ለጊዜው ለአንተ ወደ ራስህ እስክትመለስ ድረስ የሁለታቸውን ጉዳይ ባሉበት ተው በቃ ምንም እንኳን አይራው ሲጀመር ደግሞ እንዳይፈጣሉ ያውለ አንተ ቤተሰቦች ያማጣን አትበዱ እስቲ ተረጋጉ ሰማኝ አይደለም እኔ የምልህ ያንን ተረጋግተህ ራስህን አረጋግተህ እናውራም እኮ አይሰጡም ተረጋግተህ ራስህን አንተ እኔ ዋናው ነገር የምፈልገው ነገር አንተ ደህና እንድትሆንልኝ ነው ተረዳኸኝ አይደለም ወንድሜ በምንም አይነት ሁኔታ አንተ ደህና እንድትሆን ነው የምንፈልገው ከሄርሜላ ጋራም እንድትሄድ ያደረግነው እኛ ነን ተረዳኸኝ አይደለም አሁን ደግሞ እኔ በሁለቱ ፊት ክርክር ጭቅጭቅ እኔ ሰልችቶኛል ተረዳኸኝ አይደል አንተ ቆም ብለህ ራስህን አይተህ እንግዲህ እኔ በግልጽ አሁን እየጠየቅኩ ነው ከሄርሜላ ጋር መሆን ትፈልጋለህ ወይስ ከሩታ ጋር መሆን የምትፈልገው ወይስ እነጋሽዬ ጋር ትሄዳለህ ምርጫህን ንገረኝ እየተዝናናን ነበር እኮ ገባኝ እየተዝናናህ መሆኑን እኮ ነው ያወቅኩኝ አሁን ሁለቱ ይቅሩብህ ወይ ከሄርሜላ ጋር መሆን ትፈልጋለህ ከሷ ጋር ነው መሄድ የምትፈልገው እየተዝናናን ነው ካለ ፍላጎቱ ያ ነው ማለት ነው ግን እሱ ሳይሆን አንተ አንደኛዋ ጋር ስትሆን አንደኛዋ ታብዳለች አንደኛዋ ጋር ስትሆን አንደኛዋ ታብዳለች ከዚህ ሁሉ ጤና ከተመለሰ በኋላ ሁለታቸውን ጋር መሄድ ይደርስበታል ያንተ ምርጫ ነው እሱ ግን አሁን ባለህበት ጤናህ ነው እንጂ የሚያሳስበው የነሱ መባላት አይደለም አንተም ባዩ ሰዓት ሁሌ መባላት ነው ስራቸው ገባ ያንተ ጤንነት ማንንም ያስጨነቀው የለም እዚህ ጋር ስለዚህ የኔ ከሚባባሉበት መጀመሪያ ጤንነት ይመለስ ወደኛ ተመለስ እስቲ አትሸሸንኛል አትራቀን ለምንድነው እኛን የምትሸሸን እኛ እኮ አንተ ጤንነትህን ነው የምንፈልገው የሆነ ነገር ሲሆን እኛ ከኛ ጋር ትሸሻለህ ለምን እንዲህ ይሆናል ከጤና ከተመለሰ በኋላ የፈለከውን አድርግ መብትህ ነው ችግር የለውም ምርጫን የመረጥከውን እኮ መኖር ትችላለህ ማንንም የሚያስጨንቅ የለም ማንንም የሚያስጨንቅ የለም ተረዳኸኝ አይደለም ሩታም ሄርሜላም ብትሆን ሁለቱም ይቀራሉ አንተ ግን እኛ እንድትኖርልን ነው የምንፈልገው ገባ እነሱ አንተ የሆነ ነገር ፈጣሪ ያምጣብህና አንተ የሆነ ነገር ብትሆን እኮ እነሱ ሌላ ባል ማግባታቸው ይቀራል ይኖራሉ እኮ እነሱ እኮ ህይወታቸውን መኖር ይኖራሉ አንተ ግን ለኛ ታስፈልገናለህ ለኛ የምትጎልብን ለኛ ነው ተረዳኸኝ አይደለም እነሱ ቢጎዱ ምናልባት ወራት ወይ አመት ቢሆን ነው ገባ እኛ ግን እድሜ ልካችን በሙሉ ባንተ ነው ጸጸት ውስጥ ነው የምንገባው ስለዚህ እየተረዳኸኝ ከሆነ ሁለቱም ይቅሩብህና በቃ ወይ ወደ እናት አባት ጋር እንሂድ እዛ እረፍት ታረጋለህ አይ ደግሞ እረፍቱ ተመችቶኛል ከሀገር መውጣት ነው የምፈልገው እምትል ከሆነ ደግሞ ከሀገር እንድትወጣ እናመቻችልህ ተረዳኸኝ አይደለም እኮ ዴቫ አልገባህም እዚህ ጋር ከሀገር ወጣ እኮ ምንም ሰላም እያገኘ አይደለም ገባ እንዴት ሰላማችንን እንደነሱን አይተሃል እሱ በሌለበት በሄደበት በዚህ ጊዜ እረፍት ነው የነሱ ከቪዲዮ ለፊትም ከቪዲዮም ጀርባ ይሄ ሁሉ ከሚሆን ቤት እነሱም ሁለታቸውም ቤተሰብ ጋር ነው ሲባል ከተሻላቸው ምናልባት ሩታም ጋር ሲሆን ከቤተሰቡ ጋር እንዲቀላቀል አትፈልግም ከሄርሜላ ጋርም ሲሆን ሩታ ታብዳለች ስለዚህ ይሄ ሁሉ ከሚፈጠር ከሁለታቸውም ይራቅና እኛ ጋር ይሁን
ገብቶሃል አይደል? እኔ ምርጫዬ እኮ እሱ ነው። አሁን ግን ምንድነው መሰለሽ የእሱን ፈቃደኝነት ነው እኔ እየጠየኩ ያለሁት ሙዚ እንጂማ እኛማ የምንፈልገው እኮ በቃ እኛ ጋር ሆኖ እኛው ራሳችን ጤንነቱን ብንከታተል ገባሽ? ግን ይሄ ልጅ አሁን እኛ ጋር ስንል ምሳሌ እኛ ጋር ይዘነው ሄድን ነገ ሩታ መጣች ና እንሂድ ስትለው ተነስቶ የሚሄድ ከሆነ ሄርሜላ መጣች ና እንሂድ ስትለው ተነስቶ የሚሄድ ከሆነ ያ እንዴት ይሆናል ነው እያልኩሽ ያለው። መቆም አለበት በቃ ቁጭ አድርጌ አንተን እናትና አባት ይወሰድ በቃ ትሄዳለህ አይደል? እዛ አዎ ቁጭ ብለን እኮ እንድናወራ ምንትን አላልከንም አብርሽ። ለምን ችግርህም ውስጥህም ጉዳት ምን እንደሆነ ለማወቅ ስትቀርበን ነው። ምን እንደሆነ በግልጽ ለማውራት በሁለቱም ሴቶች ፊት ሆነ ልታወራን አትችልም። የብቻችን ሆነን ከቤተሰብ ጋር ሆነን እናውራ። ስለዚህ እናት አባታችን ጋር እንሂድ አይደል? እሺ በቃ አወራን። ማውራት ያለብንን አውርተናል። እናንተ እዚህ ጋር የእናንተ መጣላት የእናንተ እንትን ምንም ለልጁ የሚጠቅመው ነገር የለም። ሁለታችሁም የራሳችሁን ላይፍ ኑሩ። አሁን ምንድነው ሁለታችሁም ጋር ሲሆን ጤነኛ እየሆናችሁ አይደለም። አንቺም ጋር ሲሆን አንቺም ጋር ሲሆን አንቺ ጭራሽ ከቤተሰቡ ጋር እንዲሆንም አትፈልጊም። እሷ ጋር ሲሆንም አንቺ ደህና አይደለሽም። ስለዚህ ሁለታችሁም ላይፋችሁን ኑሩ። ልጁ ግን እኔ ቤተሰብ ጋር ይዘነው እንሄዳለን። ያው ልጅ ቡዜ አሁን እኔ ከቤተሰብ ጋር መሆን ይፈልጋል አይፈልግም ሳይሆን እኔና እሱ ረጅም ጊዜ ተለያይተን ነበረ። ስለዚህ አሁን እኔና እሱ ነው ጊዜ የሚያስፈልገን ብዬ ስለማምን ነው። ሲቀጥል ደግሞ ከእናንተ ጋር እንዲሁ በምትፈልጉበት ሰዓት እቺ ልጅ ሁሌ ቋላችኋለች። እሷን ማስወጣት ነበር። የእሷን ነገር ታየው ደህና መሆን አለበት መጀመሪያ ሩታ እኮ አሁን ጊዜ ከኔ ጋር ያስፈልገዋል። ደህና ከሆነ በኋላ አይደርስም ካንቺ ጋር ሞቶ ነው እንዴ ካንቺ ጋር እንትን የሚለው? ደህና እኮ ነው። ምንድነው ቅድም ለማረጋገጥ ምን ሄደው ደህንነቱ ምናምን ስትሏል እኮ ሩታ ነገር እየተደጋገመ ነው። እኛም እየሰለቸን ነው። እኛም አይምሮአችን እየታወከ ነው። እያንሽ ያለ ነው ሁለታችሁም ጋር አይሆንም ነው በቃ ሁለታችሁም ጋር አይሆንም። እናት አባቱ ጋር ይሄዳል ነው በቃ እናት አባቱ ጋር ሆነ ያስፈልገውም ከልጁ ጋር ከዛ በኋላ ከሆነ በኋላ የት ይሄድብሻል? አንቺ ጋር አይመጣም። ስለዚህ አሁን የእናንተ ፍላጎት ከኔም ጋር በቃ ቤቱ እንዲሆን አትፈልጉም፣ ከልጁም ጋር ጊዜ እንዲያሳልፍ አትፈልጉም፣ ከኔም ጋር ጭራሽ እንዲሆን አትፈልጉም ነው አይደል ሐሳባችሁ? ደህና እንዲሆን ነው የምንፈልገው። ኦኬ እሺ ችግር የለውም። ሲጀመር እኔ የማደርገውን አውቃለሁ። ምንም ኖርማል ነው። እዛም ሄደ የትም እሺ እኔ የማደርገውን አውቃለሁ። ጭራሽ እኛ ላይ ትፎክሪያለሽ። እንግዲህ አሁን እሱን ሩታንም ተዋት ወጥቷቸዋል። ሄርሜላም አሁን ፎክራ እንደወጣች አታይም እንዴ? በቃ ገባኝ እኮ ተይው። የማደርገውን አውቃለሁ ማለት ምን ማለት ነው? እንግዲህ እሷ የምታደርገውን ትወቅ፣ እኛም የምናደርገውን እናውቃለን። ገብቶሻል አይደል? ጤንነቱ እኮ ምንም አላሳስባትም ዴቭ። ልክ ነሽ እኮ ጤንነቱም አላሳሰባትም። ጤንነቱ ሲጀምር ጤንነቱ ሁለቱም አላሳሰባቸውም። እውነቱን ስናገር እኔ ጤንነቱ ሄርሜላም ብትሆን ሩታም አላሳሰባቸውም። ሁለቱም የግላቸውን ስሜት እያንጸባረቁ ነው ያሉት። ገባሽ? እኔ ግን አሁን የማናቸውም እንዲያንጸባርቁ ሄርሜላ አሁን አንቺም ተይው በቃ አንቺም እንደዚህ ልጁን እንትን አትበዩ። ተረዳሽኝ አይደለ? አሁን አብርሽ ወደ መግባባት እንችላለን አይደል? ካንቺ ጋር እሷ ፎክራለች። እስቲ የፎከረችውን ታድርግ። አንቺ ግን ቤተሰብ ጋር መሆን አለበት። ካንቺም ጋር አሁን ውጪ መሄድ አይችልም። ለምን? ጤናው መጀመሪያ ይቅደም። አሁን የነበረበት እየተመለሰ ነበር አልሽ። ብዙ ነገር በስልክ ደውለሽ ያለውን ነገር እየነገርሽኝ ነበረ። አይቻለሁ። በጣም አመሰግናለሁ። ጤናው ስላስጨነቀሽ ማለት ነው። አሁን የሁላችንም ጭንቀት ጤናው ስለሆነ የሁለታችሁ ላይፍም ሆነ ግንኙነት ከዛ በኋላ የሚሆነው ነገር ራሱ ይወስናል። አሁን ደህንነቱ ስለሆነ የሚያሳስበን ቤተሰብ ጋር ይዘነው እንሄዳለን። እሺ ችግር የለም። በቃ የሚያስማማን ያ ነው። አንቺንም የሚያስጨንቅሽ እሷ ጋር ሲሆን አይደለ? አዎ ግን ደግሞ ቤተሰብ ጋር ሆኖ እሷ እረፍት ትሰጠዋለች ወይ ነው እንደገና እሱን ለኛ ተይልን። ማድረግ ያለብን እኛ እናደርጋለን። እኛ ወንድማችን ጤንነቱ ደህና ከሆነ በኋላ እናንተ ጋር መጥቶ ምርጫውን እሱ የሚያደርገውን ሲጀመር ያውቃል። እኔ አብረሽን በደንብ አውቀዋለሁ። ትናንትናውን በደንብ ነው ማውቀው። ወንድሜ በራሱ መወሰን የፈለገውን ነገር ማድረግ የሚችል ልጅ ነው። ነገም ደግሞ ያንኑ አብርሃምን ይመለሳል በስነ ስርዓት እናት አባቱ በስነ ስርዓት ሲይዙት በደንብ ይስተካከላል። ስለዚህ አሁን እናመሰግናለን ወንድማችንን ረፍት ስላደረግሽው ከኛ ጋርም እንደዚህ እንትን ስላልሽ እጅግ በጣም እናመሰግናለን። እምትለፊም ለጤንነቱ ነው እናውቃለን። የሚያስፈልገውን ጤንነቱ ምናምን ደውለን እናሳውቅሻለን ማድረግ ያለብንን ነገር እንዴዳው ነው እንደማ እሺ በቃ እንዴ አሁን ነው የምትሄዱት? እንሄዳለን። በቃ መሄድ ያለብን ቀን እንሄዳለን። በዚህ ቀጥታ ነው የምትሄዱት? አይደለም ግን እንሄዳለን። እሺ አሁን ወዴት ነው የምትሄዱት? አብረን እንሂድ ወይስ አብረሽ ምን ትፈልጋለህ? አይደለም ታይ ሄርሚ፣ ለምን መሰለሽ
አንቺ አብረሽ ካለሽ እሷም ትመጣለች። እኔ ልንገርሽ በእርግጠኝነት ማለት ነው። እሺ ወይ ስደውልሽ ስልካንሽልኝ አነሳልሻለሁ። ችግር የለውም አሳውቅሻለሁ። ስለ ጤንነቱ ከሆነ አሳውቅሻለሁ። እሺ ግን ቡዜ ያደራ ባለፈው ለታም አደራ ብዬሽ የተፈጠረውን ነገር እናውቃለን። ስለዚህ በብዙ ነገር መጠንቀቅ አለብሽ በመጀመሪያ ደረጃ። ምክንያቱም አንደኛ እኔ በጣም ብዙ ነገሮችን ተጋፍጬ ነው ከዚህ ሀገር ይዤው ብቻውን እንኳን ጊዜ እንዲያሳልፍ የነበረውና አሁን ደግሞ ይሄ ነገር ድጋሚ እንዲፈጠር አልፈልግም። አብሽ ችግር የለውም ደግሞ ከኢትዮጵያ ይወጣል ያልኩንም ደግሞ ትወጣለህ ልጅ ይወጣል። እሺ እሺ አብርሽ አሁን ቤተሰብ ጋር መሄድ አለብህ። እሺ ምንድን ነው እሱ? እሺ ቻው በቃ ና በቃ እንዴ ምንድን ነው አብርሽ ከፋ ከፍቷል አውቃለሁ። ለፋው እኮ ለጤንነት ነው እንደኔ ግን ደህና እንድትሆን ሁሉንም ነገር በግልጽ እንድናወራ ብዬ ነው። እሺ እነሱ ፊት ሆነ አታወራ